ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ረቡዕ ሚያዝያ 8 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅራችን በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን ማስገባቱን ዋና ኮሚሽነር ፕሮፌሰር መስፍን አርአያ መናገራቸውን፣ ተቃውሞ ሲቀርብበት የነበረው የመገናኛ ብዙሃን ማሻሻያ አዋጅ ነገ ሊጸድቅ መሆኑን፣ እንዲሁም የሙስሊም ሴቶች የትምህርት ቤት አለባበስ ጉዳይ ግልጽ የሆነ መፍትሄ እንዲሰጠው በፓርላማ መጠየቁን የተመለከቱ መረጃዎችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና እናልፋለን። በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን ማስገባቱን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን ዋና ኮሚሽነሩ ከፋና ጋር በነበራቸው ቆይታ ተናግረዋል። ከአንድ ታጣቂ ጋር ቡድን ጋራ እንደተገናኘው ተናግሬ ነበር ካሁን በፊትና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው በቅርቡ ልከውልኛል። እንደው ገና ለኢትዮጵያ ሀገራዊ ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው። እነኛን አጀንዳዎች በትክክል መምጣታቸውን አረጋግጦ እንደተባለው ወደ ሰላም መድረኩ መምጣቱ ምንም የሚባልለት ነገር አይደለም። ምክንያቱም የሰላሙ ሂደት ነው የተሻለ የሚሆነው። ምክንያቱም የጦርነት ሂደቱን ብዙ ጊዜ ተናግረናል ምን እንደሚያመጣ። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምንችለው ቡድኑ ፈቃዱን ሲሰጠን ብቻ ነው ሲሉ ምላሽ ሰጥተዋል። አክለውም የትኛውም ታጥቆ የሚንቀሳቀስ ቡድን ለንግግር ዝግጁ ከሆነ ከኢትዮጵያ ውጭም ቢሆን አግኝተን ለማነጋገር ዝግጁ ነንም ብለዋል። የዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ፣ ያ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው። ያንን ማለት እንችላለን። በእርግጥ አሁንም ቢሆን ጥያቄዎችና ፍላጎቶች እንዳሉ እያስተዋልኩ ነው። ማለት በትጥቅ ትግል ላይ ያሉ ከኛ ጋር ለመነጋገር ፍላጎት መኖሩን እያስተዋልኩ ነው። እኛ አሁንም ዝግጁ ነን። ምክንያቱም በየጊዜው እንደምንናገረው ሁሉ አንደኛ ኮንፊደንሻሊቲ ወይም ደግሞ ምንድነው ምስጢሩ እስካስፈለገ ድረስ ተጠብቆ እና ምንም አይነት ችግር በዛኛው በኩል በማይደርስበት መልኩ ለመነጋገርም ለመወያየትም ሁሉ ጊዜ እንደምንለው እንዲያውም አልፎ ተርፎ በአገራችን ብቻ ሳይሆን እንደው በሌሎች አካባቢዎችም ጭምር ለመነጋገርና ለማነጋገር ዝግጁ ነው። ስለዚህ ያ የትጥቅ ቡድን አጀንዳዎቹን ዘርዝሮ እኛ እርግጥ በአሁኑ ሰዓት ባህር ዳር ላይ መሳተፍ አልቻልንም። በዚህም በዛ ምክንያት ግን አጀንዳዎቻችንን ታቀርባላችሁ የሚገባ እናቀርባለን። ማቅረባችንን እናረጋግጣለን። ካስፈለገም ሚዲያም ላይ ልናወጣው እንችላለን ወይ አሉ። አዎ ትችላላችሁ። ምክንያቱም ይሄ ምንም የምንደባበቀው ነገር የለም። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ዓ.ም ማጠናቀቁም የሚታወስ ነው። ተሳታፊዎችም በዋናነት የብሔር ማንነትን መሰረት ያደረገ ግድያና ማፈናቀል እንዲቆም፣ የአማራ ሕዝብ ከክልሉ ውጭም ባለበት ደህንነቱ እንዲጠበቅ፣ ህገ መንግስት እንዲሻሻል የሚሉ ነጥቦች በአጀንዳነት እንደቀረቡለትም ኮሚሽነሩ ጨምሮ ገልጿል። ኮሚሽኑ ምክክሩን አስመልክቶ ባወጣው መግለጫ ታጥቀው የሚንቀሳቀሱ ኃይሎች ባይሳተፉም የታጣቂዎቹ ጥያቄዎች ጭምር ናቸው የተባሉ ጉዳዮችም በተዘዋዋሪ ከህዝቡ ደርሶኛል ብሏል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ እንደገለጹት በክልሉ እየተካሄደ ያለው አጀንዳ የማሰባሰብ ሂደት ላይ ታጥቀው የሚንቀሳቀሱ ኃይሎች ወኪሎቻቸውን እንዳላኩ አንስተው፣ ሆኖም በህብረተሰቡ በምሁራኑና በሲቪል ማህበራት በኩል ታጣቂዎቹ ጭምር ዋና አጀንዳዎችና ጥያቄዎች ናቸው የተባሉ ጉዳዮች መነሳታቸውን ማረጋገጣቸውም ይታወሳል። ተቃውሞ ሲቀርብበት የነበረው የመገናኛ ብዙሃን ማሻሻያ አዋጅ ነገ ሊጸድቅ ነው።
ስድስተኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ነገ ሚያዝያ 9 ቀን 2017 ዓ.ም ሊደረግ ነው ተብሏል። በስብሰባውም ከመገናኛ ብዙሃን ተዋናዮችና ከመብት ተሟጋቾች ተቃውሞ ሲቀርብበት የነበረውን የመገናኛ ብዙሃን ማሻሻያ ረቂቅ አዋጅ አስመልክቶ ምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ አዋጁን እንደሚያጸድቅም ይጠበቃል። የመገናኛ ብዙሃን አዋጅ ማሻሻያ ረቂቁ ይፋ ከተደረገበት ጊዜ ጀምሮ ጉዳዩ የመነጋገሪያ እንደሆነና መሻሻል የሚገባቸው ጉዳዮች እንዲሻሻሉ ምክረ ሐሳቦች ሲቀርቡም ነበር። ለአብነትም 14 የመገናኛ ብዙሃን ነጻነትና የሰብአዊ መብት ላይ የሚሰሩ ሲቪል ማህበረሰብ ድርጅቶች የመገናኛ ብዙሃን አዋጅ ማሻሻያ አካሄድና የይዘት ግድፈቶች ይስተዋልበታል ሲሉ በጋራ ባወጡት መግለጫ አስታውቁም እንደነበር ይታወሳል። በአዋጁ ከለላ ተሰጥቷቸው የነበሩ የቁጥጥርና ሚዛን መጠበቂያዎች በረቂቅ አዋጁ ሊሻሩ የሚችሉ መሆናቸውን በእጅጉ ስላሳሰበን ይህን የአቋም መግለጫ አዘጋጅተናል ሲሉ መግለጫ ያወጡበትን ምክንያት ጠቅሰው እንደነበረም ይታወሳል። ድርጅቶቹ አክለውም የአዋጁ ማሻሻያ አስፈላጊነት ላይ ገለልተኛ ጥናት ባልተደረገበት፣ በቂ የባለድርሻ አካላት ውይይትም ባልተካሄደበት ሁኔታ ረቂቁ በህዝብ ተወካዮች ምክር ቤት እንዲጸድቅ መቅረቡን መግለጻቸው ይታወሳል። በተጨማሪም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎች እና አካባቢ ልማት ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ አዋጁን በነገው ዕለት እንደሚያጸድቅም ከምክር ቤቱ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የሙስሊም ሴቶች የትምህርት ቤት አለባበስ ጉዳይ ግልጽ የሆነ መፍትሄ እንዲሰጠው በፓርላማ ተጠየቀ። ትምህርት ሚኒስቴር በትናንትናው ዕለት የ2017 ዓ.ም በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርቱን ለኢፌዴሪ ሕዝብ ተወካዮች ምክር ቤት አቅርበዋል። በወቅቱ በቦታው የተገኙት የምክር ቤቱ አባሉ ኡስታዝ ካሚል ሸምሱ ለትምህርት ሚኒስቴር ባቀረቡት ጥያቄ የሙስሊም ሴት ተማሪዎች አለባበስ ጉዳይ መፍትሄ እስካላገኘ ድረስ እኛ መጠየቅ አይሰለችንም፣ እናንተ ጥያቄው አይሰለቻችሁም ወይ ብለዋል። መንግስት በህገ መንግስት ላይ በተቀበላቸው በዓለም አቀፍ ስምምነቶችም ፍትሐዊና አካታች ትምህርት ለሁሉም ዜጎች የማቅረብ ግዴታ እንዳለበት የጠቆሙት የምክር ቤት አባሉ ኡስታዝ ካሚል ሸምሱ ባለፈው በምክር ቤቱ የወጣው የአጠቃላይ ትምህርትም አዋጅም አንቀጽ 8 ላይ በግልጽ የተቀመጠው ትምህርት ከማንኛውም አድሎ አሰራር የጸዳ መሆን እንዳለበት በግልጽ የደነገገ ነው ብለዋል። ለጥያቄው ምላሽ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው እንደገለጹት የኢትዮጵያ ህግና ደንቦች በዚህ ጉዳይ ሂጃብ ለብሶ ትምህርት መማርን የሚከለክሉ አይደሉም፣ ኒቃብ ግን አይፈቅድም ብለዋል። ማንም ሂጃብ ለበሰ ተብሎ ከትምህርት ቤት መከልከል የለበትም ያሉት የትምህርት ሚኒስትሩ ኒቃብ ግን ከዚህ ይለያል ብለዋል። ሌላው የትምህርት ቤት አባል ዶክተር ደሳለኝ ጫኔ የመምህራንን ደሞዝና ጥቅማጥቅም በተመለከተ ለትምህርት ሚኒስቴር ጥያቄ አቅርበዋል። ዶክተር ደሳለኝ ጫኔ በጥያቄያቸውም ላቀረቡት የኢትዮጵያ መምህራን እየተከፈላቸው ያለው ደሞዝ ልጃቸውን አብልተው እንዳያድሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው ሲሉም ተናግረዋል። የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያድሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርሶ በኩል ሲሰጥ የነበረው መልስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ለመምህራን የሚሰጠው ደሞዝ በምንም አይነት መንገድ በቂ ነው ብለን እንደማያምኑ ገልጸው ተከታዩን ምላሽም ሰጥተዋል። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናምንም። ለመምህራን ግን ብቻ አይደለም በቂ ደሞዝ ማንከፍለው፣ ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም ዝቅተኛ ነው። በአጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታውቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያለው። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም፣ በሲቪል ሰርቪስ ስኬል መሰረት ነው። የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ ስኬል አልወጣለትም። ቲፒካሊ ከ1 እስከ 22 ተነሱት የሲቪል ሰርቪስ እንትን ደሞዝ ላሻሽል እንኳን ብትል ሆል ሲቪል ሰርቪስ ካላሻሻል ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች
በሌላ በኩል በፊስካል እንትን በኩል የሚመጣበት ጫና በጣም ከባድ ይሆናልና አንዱ የዩኒቨርሲቲዎች ሪፎርም ስንጀምር አንዱ ይሄ ራስ ገዝ የሚለውን ነገር ያደረግነው ዩኒቨርሲቲዎች የራሳቸውን ገቢ አግኝተው መጠቀም የሚችሉበትና የራሳቸውን የመምህራን ደሞዝ ስኬል ማውጣት አለባቸው ያልነው ለዚህ ነው። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያው ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑ መነገሩና ከውጭ ደግሞ አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ መሆኗን ማስታወቋን የተመለከቱ መረጃዎችን ጨምሮ ሌሎች መረጃዎችን ሀናፍሳ ይዛለች። ተከታትለን መለስ። በድጋሚ አብራችሁ ቆዩ። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑ ተነገረ። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ተነግሯል። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ ቀነ ገደብ እንደተቀመጠላቸው ተናግረዋል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶች መካከል አንዱ በሚገኝበት ወረዳ ከወረዳው ከስራችሁ ትለቃላችሁ የሚል መረጃ ደርሶናል ሲል መናገሩን ሪፖርተር ዘግቧል። ቀነ ገደብ ያስቀመጡት እስከ መጋቢት 29 ቀን 2017 ዓ.ም ነበር የሚለው አስተያየት ሰጪው፣ ይሁንና እስካሁን ድረስ ጠርተው አላነጋገሩንም ብሏል። የወረዳው ሰዎች ያሉን መሸጋገር አለባችሁ ነው፣ ግን ወዴት እንደምንሸጋገር አልገባንም ሲል አስረድቷል። በንፋስ ስልክ ላፍቶ ክፍለ ከተማ በዘርፉ ተደራጅተው በስራው ላይ የቆዩ ሌሎች ተራ አስከባሪ ወጣቶችን በተመሳሳይ ሂደት ውስጥ እያለፉ መሆናቸውን ተናግረዋል። ጉዳዩን በተመለከተ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ በሰጡት ምላሽም ወጣቶችን የማደራጀት የስራ ዕድል የመፍጠርና የማሸጋገር ስራዎች የሚመለከቱት የአዲስ አበባ ስራና ክህሎት ቢሮ ነው ብለዋል። አክለውም ወጣቶችን የማደራጀትና የነበሩትን የማፍረስ ኃላፊነት የስራና ክህሎት ቢሮ ነው ብለዋል። የከተማዋ ስራና ክህሎት ቢሮ በበኩሉ በታክሲ ተራ ማስከበር ወጣቶች በቢሮ ስር የሚደራጁት ለ2 ዓመት እንዲሰሩ መሆኑን አስታውቋል። በቢሮ የህዝብ ግንኙነት ዘርፍ ኃላፊ አቶ አብርሃለ ገብረ ሊባኖስ ሌሎች መጠቀም ያለባቸው ወጣቶች ስላሉ እነሱን ለማስጠቀም ይህ ውሳኔ መወሰኑን ተናግረዋል። አሁን ይሸጋገሩ የተባሉት ለረጅም ጊዜ የቆዩ መሆናቸውን ጠቅሰው በእነሱ ምትክ ሌሎች ወጣቶች ተደራጅተው በስራው ላይ እንዲሰማሩ ይደረጋል ማለታቸውን ዘገባው አክሏል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከ1200 በላይ ለህግ ታራሚዎች ይቅርታ አደረገ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት መጪውን የትንሳኤ በዓል ምክንያት በማድረግ ለ1216 ታራሚዎች ይቅርታ አድርጓል። በክልሉ ባሉ ማረሚያ ቤቶች በህግ ፍርድ አግኝተው ሲታረሙና ሲታነጹ ከቆዩ ታራሚዎች መካከል የይቅርታ ጥያቄ ካቀረቡት ውስጥ የይቅርታ አዋጅ ደንብና መመሪያ መሰረት መስፈርቱን ያሟሉ ታራሚዎች ይቅርታ እንደተደረገላቸው ተገልጿል። ይቅርታ የተደረገላቸው ለ1183 ወንዶችና 33 ሴት ታራሚዎች መሆኑም ተመላክቷል። የይቅርታ ተጠቃሚዎቹ በማረሚያ ተቋሙ በነበራቸው ቆይታ ስለመታረማቸው፣ ስለመታነጻቸውና ስለመልካም ባህሪያቸው በየደረጃው ከሚገኙ የጸጥታ ተቋማት በቂ ማረጋገጫ የተሰጣቸው ስለመሆኑ የክልሉ ኮሚኒኬሽን መረጃ አመልክቷል። ከደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በተደረገው ህዝበ ውሳኔ መሰረት ክልሉ ከተመሰረተ 4 ዓመታትን ያስቆጠረ ሲሆን በስሩ 6 ዞኖችን የያዘ ነው። አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ መሆኗን አስታወቀች። አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምራ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ የዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድን ጠቅሶ ዘግቧል። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከእነዚህም ውስጥ አንዷ ኤርትራ መሆኗ ተነግሯል። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በግሪናዳ፣ በሌሲቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉዘንበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪም አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣች በኋላ አውሮፓውያኑ በ1993 አሜሪካ ኤምባሲዋን በአስመራ እየከፈተች ሲሆን አሜሪካ በኤርትራ ያለውን
የሰብአዊ መብቶች አያያዝን ስትተች ቆይታለች። ይህም የሁለቱ ሀገራት ግንኙነት አቀዛቅዞ ቆይቷል። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በሶስተኛ ወገን እንዲሆን ያደርጋል። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ግዙፉ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮችን በማዋሃድ መጠናቸውን የመቀነስ ሀሳብም አለ ተብሏል። በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልእኮ የተመደበባቸው ናቸው ያላቸውን በሶማሊያና በኢራቅ ያሉ የዲፕሎማቲክ አባላት መጠን የመቀነስ ሀሳብም መቅረቡን ዘገባ አመልክቷል። በጄኔራል መሐመድ ሐምዳን ዳጎሎ የሚመራው የሱዳን የፈጥኖ ደራሽ ኃይል መንግስት መመስረቱን አስታወቀ። በሱዳን ፈጥኖ ደራሽ ኃይልና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ነው ተብሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጎሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠረ ያለ ኃይል ነው። ይህ መግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ የተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። ዳጋሎ አክለውም እኛ የምንገነባው መንግስት በግለሰቦች የሚተዳደር ሳይሆን በሕግ የሚተዳደር ነው ያሉ ሲሆን የምንፈልገው አንድነት ነው። የትኛውም ጎሳ ወይም ክልል የሱዳን የበላይ እንዲሆን አንፈቅድም ብለዋል። እኛ የበላይነት ሳይሆን አንድነት ነው የምንፈልገው። የትኛውም ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ብለዋል። ዳጋሎ በተጨማሪም መንግስታቸው አስፈላጊ የሚባሉትን እንደ ትምህርትና ጤና ያሉ መሰረተ ልማቶችን ኃይሉ ከያዛቸው አካባቢዎች በተጨማሪ በመላው ሱዳን እንደሚያቀርብ ተናግረዋል። 2 ዓመት በሞላው የሱዳን የእርስ በርስ ጦርነት የሀገሪቱ ጦርና ፈጥኖ ደራሽ ኃይሉ ዘር ማጥፋትና ጅምላ ወሲባዊ ጥቃትን ጨምሮ የጦር ወንጀል በማድረስ ይወቀሳሉ። በሱዳን ከአውሮፓውያኑ ሚያዝያ 15 2023 በጀመረው ጦርነት 150 ሺህ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ደግሞ እንዲፈናቀሉ ምክንያት ሆኗል። በድንበር ቁጥጥርና በስደተኞች ጉዳይ ጥብቅ ክትትል እናደርጋለን ያሉት የጀርመን መንግስት ገዢ ፓርቲዎች ውል ፈጸሙ። የዛሬ 3 ሳምንት ማለትም የካቲት 16 ቀን 2017 በተካሄደው የጀርመን ምርጫ የ69 ዓመቱ ፍሪድሪሽ ሜርዝ ተሰናባቹን መራሄ መንግስት ኦላፍ ሾልሰን ማሸነፋቸውን ተከትሎ በቅርቡ ወደ መራሄ መንግስትነት ይመጣሉ ተብሎ ይጠበቃል። ይህንንም ተከትሎ ወግ አጥባቂዎቹ የጀርመን ክርስቲያን ዲሞክራትና የክርስቲያን ሶሻል ህብረት ፓርቲዎች ከመሃል ግራው ከሶሻል ዲሞክራቶች ፓርቲ ጋር ተጣምረው መንግስት ለመመስረት ሲያካሂዱ የቆዩት ንግግር ባለፈው ሳምንት አጋማሽ በስምምነት ተጠናቋል። ስምምነቱን በማስመልከት የ69 ዓመቱ ሜርዝ በሰጡት መግለጫ የጥምረቱ ስምምነት የጥልቅ ምክክርና ድርድር ውጤት ነው። ከሁሉም በላይ ግን ለሀገራችን ዜጎች እንዲሁም በአውሮፓ ህብረት ውስጥ ላሉ አጋሮቻችንም በጣም ጠንካራና ግልጽ ምልክት ነው ብለዋል። ሜርዝ አክለውም አዲሱ ጥምር መንግስት ከነዚህ ቀደሞቹ መንግስታት በተለየ ጠንከር ያለ የስደት ፖሊሲ እንደሚያራምድ ተናግረዋል። በስደት ፖሊሲ ላይ አዲስ መንገድ እንከተላለን፣ በተሻለ ሁኔታ እናደራጀዋለን፣ እንቆጣጠራለንም፣ መደበኛ ያልሆነ ስደትንም በስፋት እናስቆማለን፣ በብሔራዊ ድንበሮች ላይ ቁጥጥር ይደረጋል፣ ወደ ሀገራቸው የመመለስ እርምጃዎችን እንወስዳለን ብለዋል። በባለ 114 ገጽ የውል ስምምነት ከዜግነት አሰጣጥ ጋር ማሻሻያ መደረጉም የተነገረ ሲሆን ከ3 ዓመታት የጀርመን ቆይታ በኋላ ይሰጥ የነበረው የጀርመን ዜግነት ካሁን በኋላ ከ5 ዓመታት ቆይታ በኋላ መሆኑ ተገልጿል። ከዚህ ባለፈም የጀርመን መከላከያ ወጪን ማሳደግ፣ ከጡረታ እድሜያቸው በኋላ የሚሰሩና ሌሎች ዝቅተኛ ደሞዝ ያላቸው ሰራተኞች የስራ ግብር ስለመቀነስ እንዲሁም ስራ አጦች የሚያገኟቸው ጥቅማ ጥቅሞች ላይ ማሻሻያዎችን ለማድረግና ለመስራት ፈቃደኛ ያልሆኑት ላይም ጠንካራ ማዕቀቦችን መጣልም በስምምነቱ ተጠቅሷል። ይሁንና ሜርዝ መራሄ መንግስት ከመሆናቸው በፊት ስምምነቱ በሶሻል ዲሞክራቶች ፓርቲ አባልነት እንዲሁም ሜርዝ በሚመሩት የክርስቲያን ዲሞክራት ህብረት ፓርቲ መጽደቅ አለበት። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። ተከታትለን መለስ። በድጋሚ አብራችሁ ቆዩ።
የኢትዮጵያ ብሔራዊ ባንክ ነገ ሁለተኛውን የውጭ ምንዛሬ ጨረታ እንደሚያካሂድ ይፋ አደረገ። ብሔራዊ ባንክ በነገው ዕለት 70 ሚሊዮን የአሜሪካ ዶላር ለጨረታ እንደሚቀርብ አመልክቷል። የኢትዮጵያ ብሔራዊ ባንክ በቅርቡ በየሁለት ሳምንቱ መደበኛና ተከታታይ የውጭ ምንዛሬ ጨረታ ማካሄድ እንደሚጀምር ማስታወቁ የሚታወስ ሲሆን የዚህ አካል የሆነው ሁለተኛው ጨረታ በነገው ዕለት ባንኩ እንደሚያካሂድ ተገልጿል። ብሔራዊ ባንክ ፍላጎት ያላቸው ባንኮች በጨረታው ላይ እንዲሳተፉም ጥሪውን አቅርቧል። ባንኩ ጨረታዎቹም ለሚቀጥሉት በርካታ ወራት እንደሚካሄዱ አስታውቆ የነበረ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ለማሳካት ነው ተብሏል። የተሟላ የማክሮ ኢኮኖሚ ሪፎርም ከተጀመረ ወዲህ የውጭ ንግድ በመስፋፋቱ የውጭ ሐዋላ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ የውጭ ክፍያ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ ማሳየቱ ተጠቁሟል። የማዕከላዊው ባንክ የውጭ ምንዛሬ መጠባበቂያ ክምችት በታሪኩ ከፍተኛው መሆኑን የጠቀሰው መግለጫው በሀገሪቱ ውስጥ ብቸኛው የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆን የሀገሪቱ የውጭ ምንዛሬ መጠባበቂያ ክምችት ከተገመተው በላይ እንዲጨምር ማድረጉ ተነስቶ ነበር። ጨረታውን በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያግዝ ተመላክቷል። ባንኩ ይህንን ውሳኔ ተከትሎ ባካሄደው የመጀመሪያው የውጭ ምንዛሬ ጨረታ የአሸናፊዎች አማካኝ ዋጋ 131 ብር ከ70 ሳንቲም ሲሆን በአጠቃላይ 12 ባንኮች በጨረታው የውጭ ምንዛሬ መደልደላቸውን ባንኩ ባወጣው መግለጫ ጠቅሶ ነበር። ፊንቴክ ኢንቨስትመንት በቅርቡ የአራተኛ ዙር የኤሌክትሪክ መኪኖች የርክክብ ስነ ስርዓት እንደሚያካሂድ አስታወቀ። ፊንቴክ ኢንቨስትመንት ከቢዋይዲ ኩባንያ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነጻ ወይም የ50% የብድር አገልግሎት አዘጋጅቶ ከ8 ዓመት ዋስትና ጋር ለማቅረብ እንቅስቃሴ በማድረግ ላይ እንደሚገኝ ተነግሯል። በአሁኑ ወቅት ደግሞ 200 ቢዋይዲ ሲገልና 58 ኢቱ በድምሩ 258 የኤሌክትሪክ መኪኖችን ለማስረከብ ከጅቡቲ ወደ ገላልና ቃሊቲ ለማጓጓዝ ዝግጅቱን እንደጨረሰ የተገለጸ ሲሆን ይህ መርሃ ግብር የ20 ሺህ የኤሌክትሪክ መኪኖች የመገጣጠምና የማቅረብ ፕሮጀክት አካል ነው ተብሏል። በመግለጫው ላይ ድርጅቱ አብዛኛው የህብረተሰብ ክፍል የሚጠቀምበት የቢዋይዲ ሲገል ፍላይንግ እትም ላይ አሁን ካለው የገበያ ዋጋ ብር 1 ሚሊዮን ቅናሽ በማድረጉ በ250 ዜጎች ኪስ ውስጥ 250 ሚሊዮን ብር እንዲገባ አድርጓል ነው የተባለው። በሁሉም ሞዴሎች ተፈጻሚ የሚሆነው የ50% ወይም ለ5 ዓመት የሚቆይ የዱቤ ሽያጭ መርሃ ግብሩም ሌላ ሁሉም ደንበኞችን የሚጠቅም የአገልግሎት ዘርፍ ሆኖ ያለ እስካሁን ለተመዘገቡት የቢዋይዲ ሲገል ተመዝጋቢዎች ግን በተለየ በሂደት እየቀነሰ የሚሄድ የ1.2 ቢሊዮን ብር ተጠቃሚ የሚያደርግ ነው ተብሏል። አዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚሹ 10 ሺህ ወገኖች የ63 ሚሊዮን ብር ድጋፍ አደረገ። አዋሽ ባንክ የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግ አዲስ አበባን ጨምሮ በተለያዩ የክልል ከተሞች ለሚገኙና ድጋፍ ለሚሹ 10 ሺህ ወገኖች ድጋፍ ማድረጉ ተገልጿል። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ባንኩ መደበኛ የባንክ አገልግሎት ከመስጠት ጎን ለጎን ማህበራዊ ኃላፊነቱን በመወጣት ላይ እንደሚገኝ ተናግረው የፋሲካ በዓልን ምክንያት በማድረግም ድጋፍ ለሚሹ ወገኖች የአይነትና የገንዘብ ድጋፍ መደረጉን አረጋግጠዋል። ዋና ስራ አስፈጻሚው አክለውም አዋሽ ባንክ የህብረተሰቡን ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ላለፉት 30 ዓመታት በርካታ ማህበረሰብ ተኮር ስራዎችን በመስራት በተለያዩ ጊዜያት በሰው ሰራሽና በተፈጥሮ አደጋ ለተጎዱ የማህበረሰብ ክፍሎች በርካታ ድጋፎችን እያደረገ ይገኛል ብለዋል። ባንካችን በዚህ ሀገር ውስጥ የህብረተሰባችንን ህይወት ለመቀየር ሰፊ ስራዎችን ከሚሰሩ ድርጅቶች ውስጥ አንዱና ግንባር ቀደሙ ነው። ለምሳሌ በዚህ ዓመት ብቻ ማህበራዊ ኃላፊነትን ከመወጣት ረገድ ከብር 400 ሚሊዮን በላይ ወጪ በማድረግ የተለያዩ ስራዎችን ሰርቷል። የተለያዩ ገዛዎችንም አድርጓል። አሁንም ባንካችን የ2017 ዓ.ም የፋሲካ በዓልን በማስመልከት አዲስ አበባን ጨምሮ በመላው ሀገራችን ከ100 በላይ በሚሆኑ የድጋፍ መስጫ ጣቢያዎች ወይም ቤተክርስቲያኖች ከ10 ሺህ በላይ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያንና ሌሎች ድጋፍ ለሚሹ ወገኖች ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ እያደረገ ይገኛል።
ድጋፍ የተደረገላቸው ወገኖች እያንዳንዳቸው 5 ሊትር ዘይት፣ ግማሽ ኩንታል ዱቄት እንዲሁም 2000 ብር በአጠቃላይ 6000 ብር እንደሆነ ዋና ስራ አስፈጻሚው ለአባይ ቴሌቪዥን ተናግረዋል። በተያያዘም ባንኩ የ1446ኛውን የረመዳን ወርን ምክንያት በማድረግ በተለያዩ ከተሞች ዝቅተኛ ገቢ ላላቸው ለሙስሊም ወገኖች ከ50 ሚሊዮን ብር በላይ ወጪ በማድረግ ተመሳሳይ ድጋፍ ማድረጉን አስታውሰዋል። ያንጎ ከንብ ባንክና ኢንሹራንስ ጋር የሶስትዮሽ ስምምነት አደረገ። ያንጎ ከንብ ባንክና ኢንሹራንስ ጋር በጋራ ለመስራት በዛሬው ዕለት የተፈራረመ ሲሆን ስምምነቱ የያንጎ አሽከርካሪዎች ሙሉ የኢንሹራንስ አገልግሎት ተጠቃሚ የሚሆኑበትን እድል ለማመቻቸት መሆኑ ተገልጿል። የሶስትዮሽ ስምምነቱ የሶስተኛ ወገን ብቻ ያላቸውን የያንጎ አሽከርካሪዎች በንብ ባንክ በኩል ሙሉ የኢንሹራንስ ክፍያ ለንብ ኢንሹራንስ እንዲከፍል የሚያደርግ ሲሆን በዚህም አሽከርካሪዎች ከወለድ ነጻ የክፍያ አገልግሎት ተጠቃሚ እንዲሆኑ ያስችላል ነው የተባለው። በዚህም የስምምነት መድረክ ላይ የያንጎ ከፍተኛ የስራ ኃላፊዎች፣ የንብ ባንክና ኢንሹራንስ ከፍተኛ አመራሮችና የስራ ኃላፊዎች፣ የኢንሹራንስ ዘርፍ ባለሙያዎች፣ አሽከርካሪዎች እንዲሁም ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። ኢትዮጵያን ጨምሮ በ20 ሀገራት ላይ የሜትር ታክሲ አገልግሎት በመስጠት ላይ የሚገኘውና በጂቱ ስር የሚተዳደረው ዓለም አቀፍ የሜትር ታክሲ አገልግሎት ሰጪ ያንጎ አሽከርካሪዎቹ ደህንነታቸው ተጠብቆ አስተማማኝ አገልግሎት እንዲሰጡ ለማስቻል የተለያዩ ፕሮግራሞችን ቀርጾ ተግባራዊ በማድረግ ላይ እንደሚገኝም ተጠቁሟል። ተከታተሉት የነበረው የዕለተ ረቡዕ ሚያዝያ 8 2017 ዓ.ም የአውደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።